ነገር አጋዥ በጣም ፈልጋለሁኝ። ለምን የምታግዘኝ ፍሪ ደግሞ የሲስተር ልጅ ነበረች። እንዳጋጣሚ ሆኖ ያው በግድ ነው እንድትማር በቃ እናቷ ታያት በቃ ትመለስሉ እስከምትል ድረስ እኔ እምቢ ብዬ ነበር። ይሄን አንድ አመት እንድትማር ድጋሚ አድርጊያት የነበረውና ተማሪ ታይ ትደርሽበታለሽ ምናምን እንደገና ደግሞ ነጋም የለም አንድ ነጋም የለም እሷም የለችም። እናቴ ደግሞ ያቄማን ትንጨረጭራለች እውነት ለመናገር ተመስገን እሷም ስላለችልኝ እኔ በጣም ደስተኛ ነኝ። እኔ ልጅነቴ እንደዚህ አልተቀመጥኩኝም ማለት ነው። ሁሉም ቦታ የሆነ ልጅነት አለ አይደለ? አንዳንድ ነገር ቦታ ላይ እና ከነሱ ጋር አላሳውድ የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? ሁሉ ሰላም በጤና ሁሉም ነገር ሰላም ነው አይደለ? ሰላም እንደሆነ ተስፋ አደርጋለሁ ሁላችሁም ጋር። አይ የማስቀመጫ ይናጥቻት እኮ እንደዚህ የምሰቃየው ቤተሰብ አንዴ ወደዛ ማደርገው እና እንዴት ናችሁ? ሁሉ ሰላም እና በባለፈው በነገርኳችሁ አንዳንድ ነገሮች እንግዲህ ቅርታ ብዙ ልጆች ያው ቪዲዮን እስከመጨረሻ ስለማታዩት ይመስለኛል ያው በውስጥ መስመርም ያናገራችሁ ልጆች አላችሁ። ኮሜንት ላይም ያው ደስ እንዳላችሁ አንዳንድ ልጆች ነግራችሁኛልና እውነት ለመናገር ያው እስከመጨረሻ ብታዩት ቪዲዮን ደስ ይለኛል፣ ለኔም ይጠቅመኛል። እናንተም ደግሞ ቢያንስ ኮሜንት ላይ አትጠይቁኝም። ለምን ኮሜንት ላይና እንደዚህ እንደ ልብ ማውራትና በኮሜንት በጽሁፍ አንድ አይደለም እና ምን ልላችሁ ነው እንደዚህ ዶሮ ከብት ምናምን እንደዚህ ሆነ ነገር አርቢ ለመካሪው ቡጢው ምንድነው የሚባለው እና ምክራችሁን ጠልቻ አይደለም እኮ እግዚአብሔርን እናንተ ባትመክሩኝም ማለት ነው ባትነግሩኝም እኔ ፍላጎቴ ነው እጅግ በጣም ማለት ነው። እና ፍሬ ያለች አይደለም ወይ እናትሽ አለች አሉ አይደለም ወይ ለምንድን ነው ማሰሪ እያላችሁኝ ነው። እናንተ ቢያንስ 10 ደቂቃ ነው የምታዩት አይደለ? ትክክለኛ ማንነት ግን ትክክለኛ ኑሮ ግን እንደዚህ አይደለም። ብዙ ነገሮች አሉ፣ ብዙ ውጣውረዶች ነገሮች አሉት። እጅግ በጣም ደስ ይለኛል። አንድ ቀን ደግሞ እግዚአብሔር ያዘገየበትም ምክንያት አለው፣ ያፈጠነበትም ደግሞ የሚያፈጥንበትም የራሱ የሆነ ምክንያት አለውና እውነት ለመናገር አጋዥ በጣም ፈልጋለሁኝ። ለምን የምታግዘኝ ፍሪ ደግሞ የሲስተር ልጅ ነበረች። እንዳጋጣሚ ሆኖ ያው መማር በትምህርት ላይ መማር አትፈልግም። በጣም እየተከራከርኩ 2 አመት ሙሉ በግድ እውነቴን ነው የምላችሁ በግድ ነው እንድትማር በቃ እናቷ ታያት በቃ ትመለስሉ እስከምትል ድረስ እኔ እምቢ ብዬ ነበር። ይሄን አንድ አመት እንድትማር ድጋሚ አድርጊያት የነበረውና ተማሪ ታይ ትደርሽበታለሽ ምናምን ብዬ እምቢ አለችኝ። መጨረሻ ላይ በቃ ትምህርት መማር አልፈልግም ብላ እምቢ ብላ ሄደች ማለት ነው። ስለሄደች አሁን ደግሞ እኔ ሌላ አጋዥ እፈልጋለሁ። እሷ አጋዥ ሳትሆን ልጄም ነበረች። አጋዥ ስላችሁ አሁን ላይ ነው የምፈልገው። ለምመስላችሁ በደንብ ወጣ ለማለት ልጄን የሚጠብቅልኝ ቢያንስ ያንን የምሰሩት ነገር መጥረግ ማብላት እህሉን መግዛት የቤቱም ኑሮ ብዙ ነገሮች አሉ አይደል ያለ እንደገና ደግሞ ነጋም የለም አንድ ነጋም የለም እሷም የለችም። እናቴ ደግሞ ያቄማን ትንጨረጭራለች እውነት ለመናገር ተመስገን እሷም ስላለችልኝ እኔ በጣም ደስተኛ ነኝ እሷ ስላለችልኝ ብዙ ነገሮችን ያቄማን ታግዘኛለች። ግን በዚህ ያቄማ ደግሞ ተራሮጣ ወይ ህፃን ልጅ ይዛ ወይ ደግሞ እንደዚህ ሆነ ነገር ብሰራ ልታግዘኝ አትችልም። ለምን አቅሙ የላትም። የራሷንም ቤት ዘግታ የመጣችሁ ስላቃታትም ነው። ብዙ ጊዜ ገዳማት ነው የምትሄደው። አሁን ላይ ስለወለድኩም ነጋም ስለሌለ ካጠገቤ ነው ልታርሰኝ ያው
ወልጄ ስለነበረ ልታርሰኝ የመጣችውና እንጂ ብዙ ጊዜ አይታችሁ ከሆነ ገዳማት ክረምት ሲሆን ወይን እኔ ጋር ወይ ሲስተር ጋር ነው የምትሆነው። ያ ነገር ነው። ግቢው ሰፊ ኖሯችሁ ብር ከሌላችሁ አጋዥ ከሌላችሁ ስንት ቦታ ትበጣጠሳላችሁ። በተለይ ደግሞ ልጄ ደግሞ ጥበቃ ያስፈልገዋል። በዛ ላይ ወደዛ ስል ይወርቅ አላቅም የለውም። እንደገናም ደግሞ ትንሽ ጉንፋን የያዘ ሰው ጋር ስጠጋ ወዳው ህመሙ ይነሳበታል። ብዙ ነገሮች አሉ ከተወራ ማለት ነው። እና እግዚአብሔር ካለ አንድ ቀን ነገሮች ሁሉ ተስተካክሎልኝ ያው ቢያንስ ልጄን የሚይዝልኝ ሰው ካገኘው እኔ እሰራለሁ። እየተጋገዝ ምናምን የምትታዘዝልኝ ልጅ ካገኘው ያው ሰራራለሁኝ። እጥራለሁ እኮ ያቄም እውነቴን ነው የምላችሁ። ቁጭ ብዬ ነው የሚመስላችሁ አይደለ? ዝም ብዬ አፌን ከፍቼ እግር በእግር ላይ ሰቅዬ የምቀመጥ ነው የሚመስላችሁ ነው። በውስጥ መስመር በደንብ አንዳንድ ልጆች ይልኩኛል፣ ሄዳለው። የተለያየ ነገሮች ያቄሜን ሳልንቀሳቀስ እኮ ኑሮ ግድግዳ አይበላ ቤት አይበላ። ገብቶቻል። መስራት መንቀሳቀስ ያስፈልጋል። እውነቴን ነው የምላችሁ። እና ስለማከራችሁኝ እጅግ በጣም ሰክናለሁኝ። እናንተም ብትሆኑ ያው እኔ ይሄን ነገር አልተሳካልኝም ማለት ደግሞ ለእናንተም አይሳካላችሁ ማለት አይደለም። ህይወታችሁ ወይን ከዚህ የተሻለ ነገር ላይ ልትሆኑ ትችላላችሁ፣ ልታገኙ ትችላላችሁ። ያው ነጋ ደግሞ ብዙዎቻችሁ ያው ደስ ብሎኛል። ሆነ ኮሜንት ላይ አንብቤን እንግዲህ እንደተለያየን አርጋ ነው ያሰበችውና አልተለያየንም ከነጋ ጋር ማለት ነው። እሱም እንደዚህ እዚህ ስላልሆነለት ያው ማንኛውም ሰው ርቆ እንደሚሰራ ራቅ ብሎ ነው ፊልድ ሄዶ የሚሰራው። ቢሆንለት ቢሳካለት ከልጁ መለየት አይፈልግም። ማንኛውም ሰው ያው ይጋጫል፣ ይታረቃል። የሰው ልጅ ደግሞ ምንም ቢሆን ከአንድ እንጨት ሁለት ብርቱ ይባላል አይደለ? እና ቢኖር ደስ ይለኝ ነበር፣ ግን የለም። ቢያንስ ታውቃላችሁ በደንብ የምታምኑበት ሰው ነው ትታችሁ የምትሄዱት አይደል? እግዚአብሔር ይመስገን ልጆቼ ሰላም ከሆኑ ግዴታ ይሄን ብቻ አይደለም። የተለያየ ነገር መቼም ለውጥ ባይኖርም የተለያየ ነገሮችን እየሰራው ቢያንስ ለጉሮሮ አታጡ። ዛሬ ብትቸገሩ ነገ ታገኛላችሁ። እና እኔም አንዳንድ ልጆች እንድበረታ አንዳንድ ነገር ይሄን አድርጊ እዛ ሂጂልን ይሄን አስፈጽሚ ሊሆን ነገር ሲሉኝ እኔም የሆነ ነገር የሻይም ቢሆን የምሄድበት የታክሲ የተለያየ ነገሮች ስለምሰጥ ቁጭ አልልም። በዛ ላይ ደግሞ ቤትም ደግሞ ያቄሜን እንትን እላለሁኝ አገናኛለሁኝ። ያው ብዙ አጭበርባሪዎች ቢኖሩም እንደዚሁ በሚዲያ ነግሬያቸው ሁሉም ነገር አሳይቻቸው በጎን በኩል እየሄዱ እየገዙ ለኔ እንዳይሰጡኝ ድንገት ይሄንን ነገር የድለላ ነገር ብር ከደረሰኝ ህይወት የሚለወጥ እየመሰላቸው ምቀኝነት። ይሄ ብዙ ብር ነው አይደለም እንደሌላ እንደ አዲስ አበባ ደላላ 100,000 50,000 የሚበላ አይደለም። እኔ ቢያንስ 5,000 4,000 ቢደርሰኝ ነው ለ4 ለ5 ነው የምትካፈሉትና የብሩ መጠን ደግሞ በብሩ መጠን ፐርሰንት ነው በፐርሰንት ነውና በጣም ትንሽ ብር ነው የሚሰጠው። ብዙ ብር አይደለም የሚሸጠው። ቤቶች ደግሞ ብራቸው ይሄን አይደል ውድ ስላልሆኑ ማለት ነው 2 ሚሊዮን 3 ሚሊዮን ሲሆን ኮሚሽኑ ከሰውየውም ከዛ ሰው ብዙ ብር ነው የሚገኘው። ከዛ ላይ ነው የምትካፈሉት። ይሄ ግን በጣም ትንሽ በሚሊዮን እንኳን የማይሞላ አንዳንዶቹ ነው ሚሊዮን ሊሞላ የሚችለውና ስለዚህ አንድ አይደለም እና በጎን በኩል እንደዛ የተለያየ እና ለማንኛውም ውድ ቤተሰቦች ይሄንን ይመስል ነበረ። ለዛ ነው ስለምትመክሩኝ ስመክራችሁ እናንተም ስትመክሩኝ ስንመካከር እንግዲህ ወደፊት እንጓዛለን። ለማንኛውም ይሄንን ይመስላል። እኔ ልጆቼ ሰላም ይሆኑልኝ እንጂ ችግር የለውም። እኔ ጎበዝ ነኝ፣ ጠንካራ ነኝ። እኔ ለራሴ እንደምን ምጨራጨራለሁ፣ ኑሮን ለመግፋት እሰራለሁ። ዝም ብዬ እግሬን አጣጥፌ የምቀመጥ አይደለሁም ልላችሁ ፈልጌ ነው። እና እጅግ በጣም ደስ የሚል እናንተም ተስፋ እንዳቆርጡ መስራት አለባችሁ። እዚህ ጋር ኢትዮጵያ ላይ ብዙ ነገሮች አሉ፣ እጅግ በጣም ተስፋ የሚያስቆርጡ ነገሮች፣ ግን እጅ አለመስጠት ነው። እጅ ካልሰጣችሁ አሁን እኔ ተማርሬ ወይኔ በቃ ምናምን ብዬ ተመልሼ መሄድ አቅቶኝ አይደለም።
እዛም ሆኜ ያላለፈልኝ በብዙ ነገሮች እግዚአብሔር ይመስገን ከመጣው በኋላ ነው ህይወትን እንደውም ያጣጣምኩኝ ማለት ይቻላል። በቃ ከተወለድኩ ጊዜ ጀምሮ መንከራተትን ብዙ አይነት ዋጋ መክፈል ነው እንጂ በቃ ከቤተሰቦች ጋር እንኳን ሰብሰብ ብዬ ልጅነቴን አላሳለፍኩም። አሁን ላይ ችግር የለው እያሳለች አማት ወይኔ ትላለች። አይዞሽ እንግዲህ ብርዱ ነው ማድረግ አይቻልም። እና ቅርታ እኔ ራስ ቅርታ ከውጭ ሊቀባውትና ድካም ምልክት ነው እና ስለምትናፍቀኝ አላስችል እያለኝ ነው። እና ከቤተሰቦቼ ጋር ራሱ እኔ ከአረብ ሀገር ከመጣው በኋላ ነው ተረጋግቼ ከነሱ ጋር ፍቅርን ያሳለፍኩ ያገኙት ማለት ይቻላል። የልጅነት ፍቅር የለኝም ከነሱ ጋር ቁጭ ብዬ ያወራሁት ያሳለፍኩት ላይፍ የለኝም። አሁን ላይ ግን እግዚአብሔር ይመስገን ደህና ኮንኩኝ ሮጥ ብዬ ሄዳለሁኝ። እነሱም ደግሞ ሲመቻቸው ይመጣሉ። ከእናቴ ጋር ምን ልጅነቴ እንደዚህ አልተቀመጥኩኝም ማለት ነው። ሁሉም ቦታ የሆነ ልጅነት አለ አይደለ? አንዳንድ ነገር ቦታ ላይ እና ከነሱ ጋር አላሳለፍኩም ነበር። አሁን ላይ ግን እግዚአብሔር ይመስገን ደስተኛኝ ከፈለኩ ትቼ ከፈለኩ ሰርቼ ተመስገን ብዬ ነው ፈጣሪን እያመሰገንኩን እየኖርኩ ያለሁትና እናንተም እንደዛ ነው መሆን ያለባችሁ። እስከመቼ ሰው ቤት እየፈጋችሁ ተመስገን ብላችሁ እያመሰገናችሁ ፈጣሪ ነው መሆን ያለበት ብዬ አስባለሁ። ለማንኛውም ደህና ሁኑልኝ። ላይክ ሼር እያደረጋችሁ እንድጠይቅላችሁ እንዳሳያችሁ የምትፈልጉ ነገሮች ካሉ እኔ እናንተን ለማሳየት ዝግጁ ነኝ አለውላችሁ። እንግዲህ ለብዙ ልጆች ቤት እየሰራሁኝ እያስረክባለሁኝ። የሆነ ያላወቁት ነገር በሌላ ነገር እንዳይጭበረበሩ ጠይቅልኝ፣ የዚህ ዋጋ እንዲስሉኝ ጠይቄ ነግራችኋለሁ። እና ለማንኛውም ደህና ሁኑልኝ። መጠየቅ የምትፈልጉን ነገር ጠይቁኝ። ቻው።